የአይጥ ፖርሳ የምታክል ፖርሳ አትያዙ። ባጋችሁ የራሳችሁ ባግ ቢያንስ አይፓድ ነገር የሆነ በቃ እናንተ የምትፈልጓቸውን ነገሮች የሚይዝ መሆን አለበት ባጋችሁ። ወይም ደግሞ ባግ ስላችሁ ያኔ የእጅ ባጋችሁ ፖርሳችሁ ማለት ነው። የእጅ ፖርሳችሁ ቢያንስ ከፍ ያለ መሆን አለበት። ይቺ ለእንትን ለጌጥ አነስ አነስ ያሉ የምንይዛቸውን አትያዙ። ለመሰላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን ነካ እያደረጋችሁ ቤተሰብ ሁኑ። ስልኬ በጣም ካሜራው ደብዝዟል ልጆች እና ኢንሻአላህ ይስተካከላል በቅርቡ። ሁላችሁም ቤተሰብ ሁኑኝ ይላለሁኝ። ዛሬ አንዳንድ ነገር ልላችሁ ነው የመጣሁት ማለት ነው። እሱ ምንድነው ስለ ኤርፖርት ላይ ስላሉ ነገሮች አሁን በተለይ በቅርብ ለመሄድ ያሰባችሁ ከዛም ደግሞ ከሀገር ቤት ወደዚህ ለመምጣት ያሰቡት እና ይሄንን እንትን ወይም ለሚመጡ ቤተሰቦቻችሁ ብትነግሯቸው አሪፍ ነው ማለት ነው። እና ወደ ሐሳቤ ወደ መጣሁበት ከመግባቴ በፊት ዩቲዩብ በጣም ወደ ኋላ እየቀረ ነው ውዶች። አሁን ሀገር ከመጣሁኝ በኋላ እይታው ራሱ በጣም እየወረደ ነው። ሸር አድርጉልኝ፣ ላይክ አድርጉልኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ አሳድጉኝ ማለት ነው። የምትጠሉኝም የምትወዱኝም ጥላቶችም አሳድጉኝ፣ ችግር የለውም። ዋናው ማደጉ ነው ቻናሉ እላችኋለሁ። እና ምን ልላችሁ ነው ስለ ኤርፖርት በተለይ አሁን ለመሄድ ያሰባችሁ ወይም ደግሞ ወደዚህ ለመምጣት መንገደኞች በጥቅሉ በመጀመሪያ ከዛ ለሚወጡት ልጀምርላችሁ። ወደ አረብ ሀገር ልትወጡ ያላችሁ እህቶቼ አንድ የምነግራችሁ ነገር ማለት ነው በእንትን የሚያዝ በሚሳብ እንትን ሻንጣ አትያዙ። ምክንያቱም የሚሳበው ሻንጣ የጀርባ ከሆነ ችግር የለውም ማለት ስለሚያልፍ ማለት ነው። የጀርባው በጀርባችሁ የምታዝሉት ማለት ነው። እና የሚሳበውን አዲስ አበባ ላይ 4000፣ 5000፣ 6000፣ 7000 የሚገዙ ልጆች አሉ። አንዲት እንትን የምትሳብ ማለት ነውና ያችን እየገዙ ልክ ኤርፖርት ውስጥ ስንገባ እኔ ለምሳሌ እኔ ጋር የነበረች ልጅ እኔ በጀርባ የሚታዘል ነው ያስኩት። ልጅቷ ደግሞ የሚሳብ ነበር ከፍ ያለ ሻንጣ ነው። ከዛ ያንን አስቀይሯት ያኔ የገዛችሁ 7000 ብር ነው ብላለች። ያንን ታስቀይርና በ10 ኪሎ ልክ ጀርባ በምናዝለው መጠን ያክልና የሚሳብ ነው ያንን ይሏታል። ያንን ትገዛለች። ያንን ስትገዛ ደግሞ ልክ ኤርፖርት ላይ ስንገባ እኛ አልፈን እሷ ወደ ኋላ ቀረች። እንዴ ምን ሆና ነው ምናምን እያልኩኝ በኋላ ላይ ልክ ስንት ሰዓት ቆይታ መጣች። ምን ሆነሽ ነው? እዛ ማረፊያ ወደ አየር እንትን ላይ ፕሌን ላይ የምትወጥበት ማረፊያ ላይ ስንደርስ እሷ የለችም ልጅቷና ምንድነው ምናምን ስላት ካላ ቀርታ በስንት ሰዓት መጣች። ከዛ ምን ሆነሽ ነው ስላት ያንን ሻንጣ አይሄድም ብለው መለሱብኛል። ሁለት ጊዜ ገዝታ እንግዲህ ሁለት ጊዜ ያችን ልጅ እንደገና እዛ ኤርፖርት ውስጥ ነው የማይረባ ፖርሳ የማይረባ እንደዛ አግድም የሆነ ዝም ብሎ እንትን ነገር ፖርሳ አለ ሻንጣ ማለት ነው። እንደዚህ የሚያዝ የሚንጠለጠል ነው። ያንን 2000 ብር ገዛች ያች ልጅ ከዛው ማለት ነው ከነሱ ከኤርፖርት ውስጥ። ኤርፖርት ውስጥ ደግሞ ማንኛውም ነገር ውድ ነው፣ የማይረባ ነው እኮ ውጭ ላይ ወይ በ300 በ200 የምትገዙት ነው። ያ የማይረባ ነው። 2000 ብር ገዛች። እንደገና በዛ ቆጥራ ያች ልጅ ሳውዲ አረቢያ ገባች ማለት ነው። አስቡት ያ ሻንጣ እዛ ኤርፖርት ላይ ነው የቀረው። አላህ አለም እኔ ቤተሰቦቿ የሚወሰዱት ወደ ውጭ ካስወጡላቸው ሊወስዱት ይችላሉ። ምናልባት እዛ ቤተሰቦቿ እዛው እሷ ሊሸኙ የመጡ ካሉ ማለት ነውና ስትመጡ በጀርባ የሚታዘል ይበቃችኋል። 10 ኪሎ ጥቅጥቅ አድርጋችሁ በስነ ስርዓት አድርጋችሁ ማስቀመጥ ነው። ከዛ እና ደግሞ የሚፈትሿችሁም ሰዎች አንዳንዶቹን እኮ አሳልፈዋቸዋል። የሚገርማችሁ ነገር አንዳንዶቹን ግን እንቀርገው በቃ የሆነ እንትን አለ አይደለ ልክ የሚሆንባቸው ነገር ልክ ነው የሚሆንባቸው አይሄድም ነው የሚሏችሁና የኔን አሁን ጭራሽ ሌሎቹ ሲፈተሹ እኔ አልተፈተሸም። ወይኔ ፈትሽ ሊፈተሽ የፖርሳ ከወጣ የኔ አሁን ማለት ልብስ ሳስገባ እንደዚች ጥምድል እያደረኩኝ እንዲይዝልኝ ማለት ነው በጀርባ የሚታዘል ስለሆነ ያዥ ያለኝ። ከዛ ሳስገባ በቃ አሁን ይሄ ሲወጣ ደግሞ እንዴት ላደርገው ነው ምናምን ሲፈትሿቸው ሳይ አጋጣሚ ሽሮና በርበሬ ያለሽ ምናምን ስትለኝ ሴት ነበረች። አይ የለውም ስላት ውሰጅ አለችኝ። ገብቷቸዋል። ሌሎቹን ግን እዛ እያዘረገፉ እዛ እንትን እያሉ አላህ ደርሶልኛል። አሁን ይሄን እንዴት አድርጌ እዛ በእርጋታ ነው ያስተካከልኩት። ኤርፖርት ውስጥ ሲሆን ደግሞ እርጋታ አይኖራችሁም። አንደኛው ሰዓት ይሄድብናል ብላችሁ ታስባላችሁ። ገብቷችኋል። እና ከባድ ነው። ከዛ በመቀጠል ደግሞ ወደ ሀገር ልትገቡ ያሰባችሁ ደግሞ ምንድነው ማድረግ ያለባችሁ? ወደ ሀገር ስትገቡ ፖርሳችሁ የእጃችሁ ፖርሳ ማለት ነው የእጃችሁ ፖርሳ ይችን የአይጥ እንትን የምታክል ፖርሳ አትያዙ።
ለየእጅ ፖርሳ ማለት ነው። ቢስሚላህ ደግሞ ከየት መጣች? የአይጥ ፖርሳ የምታክል ፖርሳ አትያዙ። ባጋችሁ የራሳችሁ ባግ ቢያንስ አይፓድ ነገር የሆነ በቃ እናንተ የምትፈልጓቸውን ነገሮች የሚይዝ መሆን አለበት ባጋችሁ። ወይም ደግሞ ባግ ስላችሁ ያኔ የእጅ ባጋችሁ ፖርሳችሁ ማለት ነው። የእጅ ፖርሳችሁ ቢያንስ ከፍ ያለ መሆን አለበት። ይቺ ለእንትን ለጌጥ አነስ አነስ ያሉ የምንይዛቸውን አትያዙ። ለመሰላችሁ ይሄን ያልኩባችሁ እንደው ድንገት እንኳን 10 ኪሎአችሁ እንኳን ይፈተሽ ቢባል ወይም ደግሞ እናንተ እዛ ላይ ማስገባት የማትችሉት ነገር ካለ አሁን ለምሳሌ አይፓድ ብትይዙ ፖርሳችሁ ላይ እዛም ላይ በእርግጥ አይገባም። እንትናችሁ ላይ 10 ኪሎ ምናምን አታስገቡም። ግን ምናልባት እንደው አንዳንድ ሳይሆን ያስገባል በእጃችን ይዘን ስለምንገባ ብለን እናስገባለን። ግን አግባብ አይደለም። ከፍ ያለ ፖርሳ ስትይዙ ሲጀመር እናንተ ባጋቸው አሁን ብዙዎቹ እንደው ስታዩቸው አረቦች አሁን በተለይ ባጋቸው ከፍ ያለ ነው። እንደዚህ በቃ ሰፋ ያለ ምናምን እኛም ይዝልንን እንጂ ለሞዴልና ለእንትናችን ለሴፍታችን እዛው ሀገራችን ስንገባ ለምን ከዚህ እስከምትወጡ ድረስ ማለት ነውና አይፓድ ስልክ ደግሞ ሲቀጥል ይሄን ያክል ያሽ ይሄን ያክል ተብሎ ነው እስካሁን ድረስ ስልክ ተመዝኝ ስልኬ ወጥቶ ተቆጥሮ አያውቅም ስልኬ ማለት ነው። ሲቀጥል የሚፈትሹት እቃ አሁን ለምሳሌ እናንተ እቃ የሚያልፍበት ካሜራ ነው የሚያው ካሜራ ነው ገብቷችኋል። ልክ ስትሄዱ ፓስፖርታችሁን እየተቀበሉ የሚያዩት ጋር ደግሞ እናንተ ምንድነው 10 ኪሎም ሻንጣችሁ ላይ ስልክ ምናምን አታርጉ። ፖርሳችሁ ውስጥና የምትይዙትን ስልክ ደግሞ በእጃችሁ ያው እንትን ላይ ስታደርጉ እቃው እየታየ ካሜራ ምንድነው ማቻ የእቃ መፈተሻው እያየው ሲሄድ እዛ እቃቸው ላይ አድርጋችሁ ነው የሚያልፈው ማለት ነው። ስለዚህ ፖርሳችሁን የእጅ ባጋችሁን አይፈትሹም እና የእንትናቸው ላይ ብዙ ጊዜ አይፓዳቸው ምናምን ሲወሰድ አይቻለሁኝ። እና እናንተ ምንድነው ማድረግ ያለባችሁ? ላፕቶፓችሁ እየተወሰደ አይቻለሁ። እንደዚህ ባጋችሁን የእጅ ባግ ላይ ነው ማስገባት ያለባችሁ። የእጅ ፖርሳ ስትይዙ ደግሞ ከፍ ያለ ነው መያዝ ያለባችሁ። ትንንሶች አትያዙ። እኔ ብዙ ተምሬያለሁ፣ ብዙ አይቻለሁኝ። የእጅ ፖርሳ ማንኛውንም ነገር በቃ በደንብ የሚይዝልን ፖርሳችሁን፣ ምክንያቱም ውስጡን ፖርሳ የእጃችሁን ፖርሳ መፈተሽ አይችልም። ገብቷችኋል? የሚፈትሹት ምንድነው አሁን 10 ኪሎ አሁን ነው የመጣው። በነገራችን ላይ በፊት እንደዛ አሁን ስንሄድ አይፈተሽም ነበር። አሁን ነው የመጣው። አሁን ላይ በቃ ከዚህ ይዘውት የሚሄዱትን የመዳም ቅመሞች ፍትሽ እያደረጉ ደህና ነገር ይወስዳሉ። ያኔ በእንትኖቹ በነጋዴዎቹ ምክንያት ሆነ አላውቅም። ሲጀመር እዛ ኤርፖርት ላይ የሚሰሩ በተለይ እንደዚህ አሁን ወደዚህ ስትመጡ በተለይ እዛ ፓስፖርታችሁን እየተቀበሉ ትኬት የሚሰጧችሁ ማለት ነው። ትኬቷን የሚሰጡን በጣም ከባዶች ናቸው። ወላሂ ነው የምላችሁ። አንዳንዶቹን ብለው ያስለቅሷቸዋል። ሱብሃንአላህ። በተለይ አንድ ልጅ አለ። አንድ ልጅ የሆነ ጸይም ልጅ ወላሂ ጸይም ናቸው ሁሉም። ያ ልጅ እኔ እንጃ ወላሂ ብዙ ልጆች አስለቅሷል ያ ልጅ ማለት ነው። እዛው ቆሜ አላህ ደስ ይልልኝ ደግሞ እሱ ላይ ተራይ በሰልፍ ስለሆነ እሱ ላይ አልደረሰልኝም ማለት ነው። ሴት ናት የደረሰችኝ። እንግዳ ሴት ልጅ ነበረች። ለሴት የማይተዛዘነው የሚባለው ግን ያንን እኔ አላሁ አለም እንደው አውጭም ሳትለኝ እኔ ባወጣው ምንም ነገር የለውም። በርግጥ ፖርሳዬ ሽሮም በርበሬም አልያዝኩም። ሽሮ በርበሬ ያዙትን እዛው ነው የሚያስቀሩባችሁ፣ አይሰጡም። አላህ እንትን ሲለኝ ይሄንን እቃ አሁን አውጥቼ ምናምን እያልኩኝ ሌሎቹን ሲያስፈትሹ ሳይ አልሐምዱሊላህ አለፈ። ሌሎቹም ልክ እንደዛች እንደ ልጅ በርግጥ ተሳቢ ሻንጣ ይዞ ያለፈላችሁ ልጆች አሉ። አንዳንድ ሙሲባዎች ሆኑ የሚፈትሹዋል። ወላሂ ሚዛን ላይ ሲደረግ ፍቺ ይሏቸዋል። ፍቺ ምንድነው ምናምን ያሏቸዋል። ሱብሃንአላህ ምንም የለውም እያሉ ያስወጧቸዋል እቃቸውን የተባለና ምንድነው የምላችሁ የጀርባ ፖርሳ ያዙ። ሲቀጥሉ ደግሞ ሽሮ ያዥልኝ በርበሬ ያዥልኝ ለሚሏችሁ ደግሞ እዚህ ያስመጡ ያስገዙ። ይዛችሁ አትምጡ። ከዛ ኤርፖርት ላይ ከባድ ነው ውዶችዬና ይሄን ነው የምለው። ከዚህ ለመሄድ ያሰባችሁ ደግሞ ስትይዙ በተቻላችሁ መጠን ከትኬታችሁ ጋር የሚሄድ ሻንጣ ነው መያዝ። ከትኬታችሁ ስላችሁ ለምሳሌ 23 ኪሎ 46 ከዛ 10 ኪሎ 56 ኪሎ ነው የሚፈቀደው ማለት ነው። በፊትም እኔ እንደዛ ነው የማውቀው። እኔም በኬንያ እንኳን አርጌ ስገባ የመጀመሪያው 46 ኪሎ ነው በእጅ 10 46 ኪሎ ከዛ 56 ኪሎ ነው ይዤ የገባሁት። እንደውም የ10 ኪሎ ወደ 13 ኪሎ ሆና ነበረ። ዝም ብዬ ነው ያሳለፉኝ ማለት ነው። ያኔ እንደዚህ የተወሰነ ኪሎ ሲያልፍ ችግር የለውም። ሲቀጥል ጃኬት ምናምን ካላችሁ ደግሞ እጃችሁ ላይ አድርጋችሁ መያዝ ትችላላችሁ። ጃኬቶች ከበድ ያለ ነገር ካላችሁ እንደዚህ እጃችሁ ላይ የሆነ ባግ ደግሞ ዝም ብሎ ኖርማል ክፍት ሆኖ ፌስታል ሳይሆን የሆነ የካርቶን ባግ አለ አይደል? እዛ ላይም የሆነ ነገር አድርጋችሁ መያዝ ትችላላችሁ። የምትቀይሩትም ልብስ ሊሆን ይችላል። የሆነ ነገርም አድርጋችሁ መያዝ ትችላላችሁ። አይመለከታችሁም ያኔ ይሄ ምንድነው ምናምን ብለው ማለት ነውና በጥቅሉ ግን እንደኔ
ስትሄዱ ብዙም ያው በርግጥ ምን እንደያዝን ሳናቀው 46 ኪሎ ይሞላል። በተቻላችሁ አቅም ከዛ በላይ ብር ከፍለን እናሳልፍ ምናምን ከምትሉ እዛ ወስዳችሁ እንደገና ለ1 ኪሎ አላቅም ብቻ አሁን ስንት እንደሆነ በዛን ሰዓት ውድ ነበረ። ማን ነው ደህና ነበር። አሁን በአሁን ሰዓት ይጨምራልና ብር ከፍለን ምናምን እናሳልፍ ለምትሉ እዛ አንድ ለማይጠቅም ልብስ ከዛ አትግዙ። ከአቅማችሁ በላይ ከኪሎ በላይ አጨምሩ፣ አትግዙ። ወላሂ ነው የምላችሁ። ምክንያቱም እዛ አንደኛ ፋሽኑ ያልፋል፣ ገብቷችኋል። ሁለተኛ ደግሞ ያኔ በርግጥ ልብስ እኮ ሁሉም ይሏችኋል ይለበሳል። እዛ ያ የአረብ ሀገር እንትን ምናምን ይባላል። በርግጥ ኳሊቲ እቃ ከሆነ የምትወስዱት ደህና ነገር ከሆነ ይለበሳል። ግን ዝም ብሎ ይሄ በ10 በ5 ብር እየተጠለበ የሚሄደው ከሆነ ውሃው ራሱ ወዳው ስታጡት ራሱ ይቀይረዋል። ምንም ጥርጥር የለውም ማለት ነውና እንደነዚህ አይነቶች እቃም ስትገዙ ይሆን ጥራት ያለው አንድ ነገር ለሰው ለመስጠት ከፈለጋችሁ አንዲት ነገር ኳሊቲ ይበቃችኋል። ያንን ስላችሁ ደግሞ ብራችሁን እንትን እንዳትሉ። ግን 12 ነገር ከምንሰበስብ አንድ ጥራት ያለው ነገር ብንይዝ ይሻለናል ማለት ነውና ስለ ስልክ ጉዳይ ደግሞ ስልክ እኔ ቁጥር በፊት ላይ ስሄድ እኔ እንጃ ብቻ 3 ስልክ ምናምን ይዤ ነበረ። ያኔ የምጠቀማቸው ነው የራሴ ሆኖ አዲስ የሚባል አይደለም። ግን እኔ ስንት ስልክ ያሽ ስንት ነው ምናምን ብዬ ተፈትሾብኝ አያውቅም። ሲቀጥል ደግሞ ጌጦች ምናምን ወርቃችሁም ይሁን ጌጥም ይሁን ከዚህ ስትሄዱ ባትዘንጡበት ይሻላችኋል። በተለይ ወርቅ ደግሞ ባትለብሱ ይሻላል። አንደኛ ለመሰላችሁ በየተፍቲሹ ላይ በየፍተሻው ላይ እያዋለቃችሁ ዛዛዛ ስታደርጉ ወይ ሊጠፋችሁ ይችላል ወይ በቃ የሆነ ነገር ስለሚፈጠር ከዚህ ሁላ ጌጣችሁን በተለይ ወርቅ አርቲፊሻል እንኳን ችግር የለውም። ወርቃችሁን ስትሄዱ አትልበሱ። ኤርፖርቱን ከጨረሳችሁ በኋላ በቤታችሁ ስትገቡም ልበሱት። ምንም አይሰራላችሁም። እያወጣችሁ ነው። አሁን ለምሳሌ ከዚህ ስትሄዱ መጀመሪያ ላይ እዚህ ሳውዲ የትኛውም ኤርፖርት ይሁን ልክ ስትገቡ ተፈትሻችሁ ይሄ የእጃችሁን ይሄ ወልቆ ጆሮአችሁም ጋር ለብሳችሁ ከሆነ አንገታችሁም ላይ ምናምን ተወልቆ ነው ያኔ ማሽኑ ይጮሃል። ገብቷችኋል? ያን አወላልቃችሁ እቃ ላይ ተደርጎ እቃችሁ ያልፋል። እናንተም በካሜራ ተፈትሻችሁ ታልፋላችሁ ማለት ነው። ስለዚህ እናንተ ምንድነው ማድረግ ያለባችሁ? እንደገና ያንን የእጃችሁን የምናምን ከምትለብሱ ፖርሳችሁ ውስጥ በቃ እዛው ሀገራችሁ ስትገቡ ትለብሱታላችሁ። ወይም ኤርፖርት ላይ የመጨረሻው ሀገራችሁ ላይ አዲስ አበባ ሊሆን ይችላል፣ ወደ ኮምቦልሻም ተጓዥ ወደ ሌላ ቦታም ኤርፖርት ተጓዥ ትራንዚት ያላችሁም ትሆናላችሁ። ልክ እዛ ስትደርሱ እቃችሁን አውጥታችሁ ጌጣችሁን መልበስ ትችላላችሁ። የመጨረሻው ስለሆነ ማለት ነው። ከዛ በኋላ አየር ላይ ስለማገቡ ከአየር አሁን ከዚህ ስትሄዱ ብቻ ምን ቁጭ ነው የምትሉት አየር ላይ የት ዘንጣችሁበት ትሄዳላችሁ። ወርቅ ምናምን አትልበሱ። ልክ አገራችሁም ስትገቡ ደግሞ እንደዛችሁ አወላልቃችሁ ይሄን ሁሉን አወላልቃችሁ ነው ተፈትሻችሁ የምታልፉት ማለት ነው። ያው ይሄንን ታውቃላችሁ፣ ስትመጡም ስላያችሁ ታውቁታላችሁ ብዬ ተስፋ አድርጋለሁ። ስለዚህ እናንተ ምንድነው ማድረግ ያለባችሁ? የመጨረሻው እንትናችሁ ላይ ጉዟችሁ ላይ ስትጨርሱ ከዛ በኋላ ትለባብሳላችሁ የምትፈልጉትን ጌጦች ማለት ነውና እኔ ብዙ ጊዜ ያዝገኛል። አሁን ስመጣ ዝጋ ምናምን ለብሼ ነበረ አወጣለሁኝ ምናምን አይ መልሼ ደግሞ ለብሳለሁ። ደግሞ መልሳችሁ እዚህ ኤርፖርት ስንደርስ ደግሞ ፍተሻ አለ እና እንደዛ ከምታደርጉ ምን ታደርጋላችሁ? በጥቅሉ እዛው ሀገራችሁ ስትሄዱ መልበስ ይሻላል። ስለቃ ደግሞ ከዚህ ብትገዥ ይሻላል፣ ሂደሽ ብትገዥ ይሻላል ምናምን የምትሉ ልጆች አላችሁ። እኔ እዚህ ሆናችሁ እቃ አስገዙ እምላችሁ አልገባችሁም ታሪኩ እናንተ። ቢያንስ የሰው ልጅ እቃ ሲገዛ አቅሙን ያውቀዋል። ያንን ታማኝነትና እንትናችሁ ነው የሰው አመራረጣችሁ ነው የምትበሉት ወይ ያልሆነ እቃ ሊገዙላችሁ የሚችሉት። ግን ጎበዝና ታማኝ ሰው እናንተ ያ ሰው ነገ ጧት የማያስወቅሰኝም ነው ብሎ የሚሰራ ሰው ታማኝ ሰው ሞልቷል። መሻላ እኔ እህቴ ስለምሰራ እንትን እያልኩኝ አይደለም፣ ግን መሻላ ቤተሰብ የሆኗትም ልጆች አሉ። የሚገርማችሁ ነገር ከስራ ጥራት ካላት ነገር ጥራት ማለት ነው። መዲም እንደዛው ናት። ጥርት ያሉ ጎበዞች በስነ ስርዓት ስራቸውን የሚሰሩ ናቸው ማለት ነው። እኔ ስለማቃቸው ብቻ ወይም እህቴ ስለሆነች መዲም ደግሞ አንድ ላይ ስለሆነ አይደለም። ግን ሳያቸው እኔ ከሁሉም እኔ ሌላውን ቀርብ ያላየሁም። በእርግጥ ሰው እንደው ቢያስገዙ ራሱ በሐቅ የማይደራደሩ ጎበዞች ናቸው ማለት ነውና እዚህ ሁናችሁ አስገዙ የምለው የብራችሁን መጠን ያቅማችሁን። ለምሳሌ ይሄንን እቃ ከገዛውኝ ለጀ ይሄን ያክል ትመናት ያኔ መደባችሁን ታውቁታላችሁ። አግር ስገቢ ግዢ እህቴ ማንንም አታስገዢ ምናምን እምከፍሉት እኮ እናንተ ራሳችሁ ሊላህ ብላችሁ የነየታችሁትን ነው እንጂ ያ ሰው እኮ እናንተን ጋፎ አምጣ ብሎ እኮ አይወስድባችሁም። ራሳችሁ ያ ሰው ለጉልበቱ በቃ ይሄን ይገባል ብላችሁ ከዛም በላይ ራሳችሁ ይለናችሁ ፈቅዶ የምታደርጉት ነገር ነው እንጂ ከእናንተ ከ10 የሚያተርፍ የለም። እኔ ለምሳሌ ስለ እህቴ ስራ ልንገራችሁ፣ ወላሂ ነው የምላችሁ። እቃ
ዲስካውንት አለበት ደሴ ድረስ። ከደሴና ኮምቦልቻውን ደሴ እንትን አለ ያን የጅምላ እንትን ስላለ ደሴ ይቀንሳል። ደሴ ድረስ ሄዳ ከኮምቦልቻ እቃ እያለ ደሴ ሄዳ ነው የምገዛላችሁ። ወላሂ ነው የምላችሁ። እና ደሴ ሄዳ ነው የምትገዛው። ሰው ይሄን ያክል መስዋዕትነት የሚከፍል ሰው አለ። እኔ በሌሎቹ እነሱን አላያቸውም። መዲናም ብትሆን እንደዛው ናት። በቃ ሁላቸውም የቃ እንደዚህ እኔ ማቃ እህቴን እና እሷን ነው እማቃቸው። እቃ ላይ ሲሰሩ በጣም ጎበዞች ናቸው፣ ጠንካራ ናቸው። እነሱን እንዲታዟችሁ ሳይሆን በሌላም በኩል ይሁን ማሳዘዝ ትችላላችሁ። በቤተሰቦቻችሁም ይሁን የሚገዙላችሁ አካል ከሆኑ ማስገዛት ትችላላችሁ። ነገር ግን እኔም ያልኳችሁ ሰው እዚህ ሆኖ ሲገዛና እዛ ሂዶ ሲገዛ ኪሱን እዝጋ ሆናችሁ ሲሆን ታውቁታላችሁ። 1 ወር 2 ወር ልስራ ይቃን ከገዛውኝ ይሄንን ለጄ ብላችሁ ታስቡታላችሁ። ገብቷችኋል? እዛ ስትሄዱ እኮ እኔ ይሄንን ባለይ ብር እቃያን አሟላለሁ እኔ ይሄን አደርጋለሁ ብላችሁ ከገባችሁ በኋላ ልክ እዛ ስትደርሱ ምንድነው ወይ ብሩ በመሃል ይቋርጣል። እገዛለሁ ያላችሁትን ቀርቶ ሌላ ታሪክ ይመጣል። ገብቷችኋል? እዚህ ግን ሆናችሁ የምታደርጉትን ሰው ከተሞክሮ ነው አይደል የሚነግረው ለእናንተ። እኔ ከተሞክሮ ነው የምነግራችሁና ይሄንን በቃ ዙሪያ ላይ በእርግጥ እኔ ብዙ ጊዜ ብያችኋለሁ። እዚህ ሆነሽ ግዙ ስላችሁ አብዛኛው ሰው ዝም በያት እዛ ሄደሽ ግዢ ምናምን እህቴ እኔ 10 አትሰጡኝም። እኔ ለእናንተ ነው ለራሴ ስላየሁት ነው ለእናንተ በማለት ነው የምክር። እዚህ ሆናችሁ አስገዙ። አሁንም ምክሬ ነው። ሐቃችሁን የሚጠብቅ ሰው በሐቃችሁ ገዝቶ የላቡን የምትሰጡ እናንተም ጎበዞች ሆናችሁ ታማኝ ሰው አስገዙ እቃችሁን ነው የምለው። ጥያቄ ካላችሁ ሐሳብ ካላችሁ አስቀምጡልኝ፣ ሼር አድርጉልኝ። ቻናሌም እየታየ አይደለም፣ እባካችሁ ቤተሰብ ሁኑኝ። ቤተሰብ ያልሆናችሁ በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላህ።